ጭራሽ የኔ ነው ብላ ርፍ። ዛሬማ እዩ ማለት ነው ታጥበሽ ፋብለሽ ሆድሽን ደብቀሽ አጥንት ደረትሽን ያሳየሽ ወጣሽ። ምን ነው ስልክ ውስጥ ገባሽ እኮ ነው ፍቅር ፌር ገና ምንድን ነው ፍሬሽ ነሽ። እኔ ቆንጆ ለቲክቶክም ለሚዲያም ፍሬሽ ነሽ። እናስለምድሻለን። አዎ ትላንትና እንደዛ ላበላብ ሆነሽ መጠሽ። እኔ ግን እግዚአብሔርን ለምን መሰለሽ እንደዚህ አይነት በሽታ ሊያጋጥም ስለሚችል አላወራውም፣ ማውራትን አልፈልግም። ለምን የሚያጋጥመን ስለማናቅ ማለት ነው። እኔ ውዶች እና አላወራም በሴት ዙሪያ ብዙም እኔ አእምሮ የሚነካውን ደግሞ ጥሩ አይደለም ጋይስ፣ ቆጥባለሁ። እንደዚህ አይነት ማውራት አልፈልግም። ኤንዌስ ትላንትና እንግዲህ እንደዛ ላበላቡና ሩም ውስጥ ጋር አሸሸ ገዳይ ስትል ነበረ ማለት ነውና ዛሬን ግን ፋብላ መጣች። የኛ እኮ የእናንተ መስታወት ነን። አለ ምክንያት እኮ አይደለም አስተያየት የምንሰጠው። ያንዳንዱ አስተያየት እኮ ትቀበላላችሁ፣ ያንዳንዳችሁ ማለት ነው። ጭራሽ ድፍረትሽ ሰላማዊ ጋይስ ጨረቆቼ ዛሬ የት ናችሁ? ጨረቃ ፋሚሊ የት ናችሁ? ሰላማዊ ሰልፍ መውጣት አለብን። ጭራሽ በአደባባይ የኔ ነው ብለሽ መጣሽ። አችዬ አረ ተረጋጊ፣ እኔ ቆንጆ ተረጋጊ። እንዴት ተዋረድሽ እኮ በሚዲያ አልፈልግሽም አለሽ። በግድ አቅፌ ካልተኛው ከሱ ጋር ካልኖርክ አረ ሼም ነው እናቴ ትሙት። አረ ተይ። በተለይ የማትፈለጊበት ለዛም አልፈልግሽም ብሎሽ የማትፈለጊበት ራስሽን ባታረግሽ አሪፍ ነው ብዬ ነው ማስበው። እውነት የልጅሽ አባት ከሆነ ለልጁ ነው እንጂ ግዴታ ከአንቺ ጋር ሊኖር አይችልም። እና ብዙ ልጆች ደግሞ የተሳደባችሁ ነው ብሩኬን። እኔ ግን የተረዳሁት ብሩኬ በትንሹም ተረድቻለሁ፣ በትንሹም ግን ትልቅ ጥፋት አለበት። ጥፋቱ ምንድን ነው? አይሚን ደብቃት፣ እሷን ማግኘት አልነበረበትም። ሩም ድጋሜ ማግኘት አልነበረበትም። ገባችሁ አይደለ? ከዛ ደግሞ በራሱ መንገድ ሊያስተካክል ሊሆን ይችላል፣ ግን እንደማይቻል አውቃል እኮ። እሷ ማለያት ነው ታርጌቷና ብሩኬ ለምን እንዳልነቃ ካላቅም። ድራማም ከሆነ በጣም እናንተ ዝቅ የሚያደርግ አንተ የሚያሰድብ ነው። ቢቀርባችሁ ነው መልእክቴ ነው ማለት ነው። እዩ እንግዲህ ዛሬ በአደባባይ እኔ የለውበትም ብላ መጣች። ጋይስ እኔ የለውበትም እንዴ? ማን ነው ታዲያ ያለበት? አንቺ የለብሽም። ትናንትና እንደዛ ፋ ብለሽ ከሱ ጋር ተኝተሽ ውለሽ ጭራሽ ጋይስ ሰላማዊ መውጣት አለብን። በቃ አልተቻለም ውዶቼ።